ካሌብ በእናትህ አንዴ ተረጋጋ። እንደምታስበው እኮ አይደለም። ምንም ነገር መስማት አልፈልግም። ምንም ነገር ካሌብ ቆይ ግን ለምን አትረጋጋም? ለምንድን ነው የምረጋጋው? ካሌብ አትንኪኝ ወደዛ። ምን ሆነሃል? ቤተሰቦች እናደኩበትን ቄትቼ የመጣሁት እኮ አንተን ብዬ ነው። በማላውቀው ማህበረሰብ ውስጥ የምሰራው እኮ ላንተ ስል ይግባህ እንጂ ካሌብ እኔ እኮ ያለ ምንም እቅድ ድንግልናዬን አሳልፌ የሰጠው ካላንተ ባዶ መሆኔን እንድታውቅ። ቆይ ለምን አትረዳኝም? ለምን የምትጠረጥረኝ? ልቀቀኝ እባክህ ወደዛ። እሺ ያስሚንዬ በጣም ይቅርታ። ለምን ግን ምን ስላደረግኩኝ ነው የምትጠረጥረኝ? ያስሚንዬ በጣም ይቅርታ። እኔ እኮ በሰዓቱ ስሜታዊ ሆኜ ነው አይደለም እንዲያቅፉሽ እንዲያዩሽ አልፈልግም። ለዛ ነው። እሺ እኔ እናት ደግሞ የዓመት እንዳለቀ ትምህርትሽን ትጀምሪያለሽ። እሺ ከካሌብ ጋር ያለምንም ጥንቃቄ ወሲብ መፈጸማችንን ቀጠልን። በሰዓቱ ማገናዘብ አልቻልንም ነበርና ትንሽ አሞኝ ክሊኒክ ሄድኩ። ነፍሰ ጡር ነሽ? ምን ዶክተር? ነፍሰ ጡር ነሽ። የእናቴ እርግማን ነው ወይንስ የኔ እንዝላልነት? መሬት ተከፍታ ብትጠኝ ደስተኛ ነበር። በሰዓቱ ለካሌብ መናገር አልፈለኩም ነበር፣ ምክንያቱም እንዳያጣኝ ስለሚፈራ ይወለድ ይል ነበር። እኔ ደግሞ በእኔ ስህተት ካሌብ ትምህርቱን አቋርጦ እንዲሰቃይ አልፈልግም። ያስሚን በጣም አዝናለሁ። እንደዛ ማድረግ አልችልም ወይም አይፈቅድም። በዛ ላይ ደግሞ ኃጢያት ነው። ዶክተር እባክህን በፈጠረ ዶክተር እባክህ ይሄን ብቻ ተባበሪ። ዶክተር ስለምን እባክህ ሐኪሞቹን ለምን ሰውዬው ይሰጠኝ በነበረ ብር በማጽን የሚከተትን ክብል ልሰድ። በመጀመሪያ ቀላል መስሎኝ ነበር፣ ግን ያን ሳደርግ ከሞት አፋፍ ነበር የተመለስኩት። ብዙ ደም ፈሶኝ ራሴን ሳትኩ። ከዛ ሐኪም ቤት ገባሁ። ይሄኔ ነበር ካሌብ አርግዤ እንዳስወረድኩ መሆኑን ያወቀው። ለአንድ ሳምንት ያህል ስራ ቀረው። በእንኪ ሰውዬሽ ገንዘብ ልኮልሻል። ቆይ እንዴት ማለት ፍቅረኛ እንዳለኝ ያወቀ መስጠቱ ግን በጣም ስለምታሳዝነኝ ነው አለ። እንግዲህ ምን ማድረግ ይቻላል?